ሰላም ጤና ይስጥልን ውድ የሰርታችን ተከታታዮች፣ ትዳር ልክ እንደ አትክልት ነው። ካልተንከባከቡትና ውሃ ካላጠጡት የመክሰም እድሉ ከፍተኛ ነው። ብዙ ጊዜ በትዳር መጀመሪያ አካባቢ የነበረው ትኩሳት በሂደት በስራ ጫና፣ በልጆች አስተዳደግና በዕለት ከዕለት የኑሮ ውጣ ውረድ ውስጥ እየደበዘዘ ይሄዳል። ብዙ ጥንዶች አንድ ላይ እየኖርን አይደል እንዴ ይላሉ። ነገር ግን በአንድ ጣራ ስር መኖርና ስሜታዊ ትስስር መኖር ፈጽሞ የተለያየ ነገር ነው። ዛሬ በትዳር ውስጥ አዲስ መንፈስ የሚነፍሰውንና ግንኙነትን የሚያድሰውን የፍቅር ቀጠሮ ዴት ናይት አስፈላጊነትና ስሜታዊ ትስስርን የምናጠነክርባቸውን ሳይንሳዊ ዘዴዎች በሰፊው እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የፍቅር ቀጠሮ በትዳር ውስጥ ለምን አስፈለገ? ለመሆኑ ከማግባትዎ በፊት የነበረውን የፍቅር ቀጠሮ ያስታውሳሉ? ያኔ ለመገናኘት የምታደርጉት ዝግጅት፣ የሚሰማችሁ ጉጉት፣ ካገቡ በኋላስ ያ ነገር የት ጠፋ? የስነ ልቦና ባለሙያዎች እንደሚናገሩት የፍቅር ቀጠሮ በትዳር ውስጥ 3 ዋና ዋና ጥቅሞች አሉት። አንደኛ፣ ከተለመደው የቤት ውጥረት መውጫ ነው። ቤት ውስጥ ሁልጊዜ የሚወራው ስለ ኪራይ፣ ስለ ልጆች ትምህርት ቤት ወይም ስለ ወጪና ገቢ ሊሆን ይችላል። የፍቅር ቀጠሮ ግን እነዚህን የቤት ውስጥ ኃላፊነቶች ለአፍታ ጥሎ እንደ አዲስ ፍቅረኛሞች ለመጫወት እድል ይሰጣል። ሁለተኛ፣ ናፍቆትንና መሳሳብን ያድሳል። የሳይንስ ጥናቶች እንደሚያሳዩት ጥንዶች አዲስ ቦታ ሲሄዱና አዲስ ነገር አብረው ሲያደርጉ በአንጎላቸው ውስጥ ዶፓሚን የተባለው የደስታ ሆርሞን ይመነጫል። ይህ ሆርሞን ደግሞ በመጀመሪያ የፍቅር ዘመናችሁ ይሰማችሁ የነበረውን መሳሳብ መልሶ ይቀሰቅሰዋል ማለት ነው። ሶስተኛ፣ የወሲብ ህይወትን ያሻሽላል። ስሜታዊ ትስስር ሲጠነክር በትዳር አጋሮች መካከል ያለው መቀራረብ ይጨምራል። ይህም ጤናማና ደስተኛ የሆነ የግብረ ስጋ ግንኙነት እንዲኖር ቀጥተኛ አስተዋጽኦ አለው ማለት ነው። ስሜታዊ ትስስርን የማጠናከሪያ መንገዶች። እሺ፣ የፍቅር ቀጠሮ መውጣቱ መልካም ነው። ነገር ግን በቀጠሮው ወቅት ስሜታዊ ትስስርን ይበልጥ ለማጥበቅ ምን ማድረግ አለብን? እነዚህን 4 ወርቃማ ዘዴዎች ይተግብሩ። እነሱም አንደኛ፣ ስልኮችን ማጥፋት ወይም ሳይለንት ማድረግ። በቀጠሮ ወቅት ትልቁ የፍቅር ሌባ ስልክ ነው። ማህበራዊ ሚዲያ እያዩ ወይም የሥራ መልእክት እየመለሱ ፍቅርን ማደስ በፍጹም አይቻልም። ያላችሁን ጊዜ 100% ለአጋርዎ ብቻ መስጠት ግዴታ ነው። አይን ላይን መገጣጠም እጅግ ትልቅ የስሜት መገናኛ ድልድይ ነው። ሁለተኛ፣ ጥልቅና አዳዲስ ጥያቄዎችን መጠየቅ። ዛሬ ውሎ እንዴት ነበር ከሚል የተለመደ ጥያቄ ውጡ። ይልቅስ ባለፈው ወር ካደረግናቸው ነገሮች በጣም ያስደሰተሽ የትኛው ነው? በህይወትሽ አሁን ምን ያስፈራሻል? ወይም ለወደፊት አብረን ምን እንድንሰራ ትመኛለሽ ወይም ትመኛለህ? የሚሉ ልብን የሚያንጠለጥሉና የልብን የሚያወጡ ጥያቄዎችን መጠየቅ ነው። ሶስተኛ፣ ማዳመጥ። አጋርዎ ስሜቷን ወይም ስሜቱን ሲገልጽ ጣልቃ ሳይገቡ፣ ጥፋተኛ ለመፈለግ ሳይሞክሩ በረጅሙ በማዳመጥ ስሜታቸውን ይረዱላቸው። እረዳሃለሁ ወይም ስሜትሽ ገብቶኛል የሚሉ ቃላት ተአምር ይሰራሉ። አራተኛ፣ አነስተኛ ንክኪዎችን ማዘውተር። እጅ ለእጅ መያያዝ፣ ማቀፍ እና ትከሻን መታ መታ ማድረግ በሰውነታችን ውስጥ ኦክሲቶሲን የተባለውን የፍቅርና የትስስር ሆርሞን እንዲመነጭ ያደርጋል። የፍቅር ቀጠሮን ውጤታማ ለማድረግ ተግባራዊ ምክሮች። የፍቅር ቀጠሮ የግድ ውድ ሆቴል መሄድ ወይም ከፍተኛ ወጪ ማውጣት ማለት አይደለም። ዋና ዓላማው ጥራት ያለው ጊዜ ማሳለፍ ነው። እነዚህን ቀላል ሐሳቦች መሞከር ትችላላችሁ። ለምሳሌ በየሳምንቱ ወይም በየ2 ሳምንቱ አንድ ቀን መቁረጥ። ቀኑን እንደ ትልቅ የሥራ ቀጠሮ አክብሮ መጠበቅ። የቤት ውስጥ የፍቅር ቀጠሮ።
ልጆች ካሉ ቀድመው እንዲተኙ ማድረግ። ከዚያም በጋራ የሚወደድ ምግብ አብስሎ በሻማ ብርሃን መመገብ ወይም አብሮ ፊልም ማየት። የቀድሞ ትዝታዎችን ማደስ። ለመጀመሪያ ጊዜ የተገናኛችሁበት ቦታ መሄድ ወይም የሰርግ ፎቶዎችንና ቪዲዮዎችን አብሮ መመልከት። ውድ ተመልካቾቻችን፣ ትዳር የዕድሜ ልክ ጉዞ ነው። በዚህ ጉዞ ውስጥ ፍቅር እንዳይቀዘቅዝ የፍቅር ቀጠሮና ስሜታዊ ትስስር አይነተኛ መፍትሄዎች ናቸው። ዛሬውኑ ለአጋሮ መልእክት በመላክ የዚህን ሳምንት የፍቅር ቀጠሮ ቀን ይቁረጡ። የዛሬው ዝግጅታችን ይህንን ይመስል ነበር። ይዘቱን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎች እንዲደርስ ሼር ማድረጋችሁንና አዳዲስ የጤናና የስነ ልቦና መረጃዎች እንዲደርሷችሁ ሰርታችንን ወይም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በትዳር ህይወታችሁ ላይ ያላችሁን ልምድ ኮሜንት ላይ አካፍሉን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ